ያለችውን ታማለች እያላችሁ ከጋሽ ግርማ ጋር ስትጠቃቀሱ አልነበር? አየሽ፣ እዚህ ቤት ከመጣው ጀምሮ ምን ያክል በውስጥሽ ክፋት እንዳለ ተረድቻለሁ። በጭራሽ እኔን የመናገር መብት የለም። ቆይ አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? ለምቆም እናገርሻለሁ። ተረጋጋ ጆሲ። ቆይ እኔ ላስረዳ። ሰላም ዝም በይ። አንድም አንቺ ነሽ ለሳሚ እንዲህ መሆኑ ተጠያቂ። እኔ ምን አደረኩኝ ጆሲ? አንቺ መጀመሪያውኑ ድብቅ ባትሆኚ ይህ ሁሉ ነገር አይፈጠርም ነበር። ጆሲ ምን? ጆሲ ሁሉንም ነገር አውቆታል። አልገባኝም። ምኑን ያወቀው? እኔ እናንተ ያደረግነውን ነገር በሙሉ። ሰላም ላይ ይህን ካደረገች በሳሚም ላይ ይህን ነገር ማድረጉ አይቀርም። ቆይ ግን ይህን ነገር ለምን ማድረግ ፈለገች? ሳሚ ሰላም፣ ጆሲ፣ አረ ሰላም አንተ። ጆሲ ሜሮን እንደመረዘችው አረጋገጠ። ሰላምዬም ነገሮችን ካገጣጠመች ካሰበቻቸው በኋላ የኔ ሞት ነው ሳሚ የተቀበለው፣ ስለዚህ ይሄን ነገር ማፍረት አለብኝ በማለት ለጆሲ ሁሉም ነገር ተናገረች። ጆሲ ከዚህ በፊትም ሰላም በሽታ ሳይኖርባት ታማለች፣ አሟታል በማለት ከጋሽ ግርማ ጋር ተባብራችሁ ሰላምን ለመጉዳት ስትሞክሩ ሁሉም ነገር አውቃለሁ፣ ግን ነገሮችን በደንብ ማረጋገጥ ስለነበረብኝ ነው እስከዛሬ ድረስ ዝም ያልኩት። ስትጠቃቀሱ ሁሉም ነገር አይቼሻለሁ፣ አንቺ ለሳሚ አትገቢውም፣ በጣም ሰይጣን ነሽ በማለት ከሜሮም ጋር ተደባደበ። ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሲድ ክፍል 16 ተለቋል። ክፍል 16 ላይ እንግዲህ ሜሮንና ጆሲ ተፋጧል። ጆሲ ሰላምና ሜሮ ሲያወሩ ሰምቷቸው ስለነበረ ስለ መርዝ ሲያወሩ ስለነበረ መርዙን የሰጠሽው አንቺ ነሽ ለሳሚ ስትል ሰምቶ ስለነበረ አዎ አንቺ ነሽ የሰጠሽው፣ ነገሮችን ለማጣራት ሙከራ እያደረኩ ነበር፣ ከዚህ በፊትም በጣም ክፉ ብዙ ነገር ስታረጊ አይቼሻለሁ፣ ሰላም ሳትታመም ከጋሽ ግርማ ጋር ተባብራችሁ ታማለች ብላችሁ ስትጠቃቀሱ ያኔ ሳሚ ለሰላምዬ ከቤት ውጪ ስላት አንቺና ግርማ ስትጠቃቀሱ ተደስታችሁ ስትስቁ አይቻችኋለሁ። ከዛ በኋላ ነበር ነገሮችን ማጣራት የጀመርኩት እና በጣም ብዙ ክፉ ነገሮችን አድርገሻል፣ አንቺ ለሳሚ በጭራሽ አትገቢውም በማለት ከሜሮም ጋር ተደባድቧል ማለት ነው። ሜሮም ደግሞ አንተ ማነስ ጀመር እኔ ለሳሚ መርዝ መስጠቴን እርግጠኛ ነህ? ማስረጃስ አለክ? እኔ የመናገር መብት የለም እዚህ ቤት ውስጥ፣ እኔ የቤቱ ባለቤት መሆኔን እንዳትረሳ፣ ስነ ስርዓት ይኖርክ እኔ ስታናግር በማለት ስትመልስለት አዎ ለጊዜው ማስረጃ ላይኖረኝ ይችላል፣ ማስረጃውን ግን በቅርብ አገኘዋለሁ፣ ከዛ አንቺና ግርማን አጋልጣቸዋለሁ በማለት ነግሯታል ማለት ነው። ሰላምዬ ቆይ ልንገር፣ ተረጋጋ ጆሲ እባክህ ብላ ብትለምነውም አንቺ ነሽ ጥፋተኛው፣ ይህ ሁሉ እሷ ክፋት እንዳለባት እያወቅሽ አንቺ በሽታ ሳይኖርብሽ በሽታ አለብሽ እየተባልሽ ዝም ማለትሽ ነው ዛሬ ሳሚን ለዚህ የዳረገው። አሁን ደግሞ ዝም ማለትሽ የምትቀጥይ ከሆነ ሳሚን በህይወት አታገኙም በማለት ዝም በይ ብሏታል። እና ሰላምዬም ደግሞ ከዚህ በኋላ ዝም ማለት የለብኝም፣ ሳሚ የኔን ህይወት ነው ወይም ደግሞ የኔ ሞት ነው የወሰደው፣ ስለዚህ ሜሮን ለሳሚ መርዝ እንደሰጠች እያወቁ እስከዛሬም ደግሞ ዝም ያልኩት የእሷን ክፋት እያየው የጋሽ ግርማን ክፋት እያየው ዝም ያልኩት የዚህ ቤት ሰላም ይደፈርሳል ብዬ ነበር። አሁን ደግሞ ሳሚ በዚህ ሁኔታ እያለ እንደዚህ ደግሞ እየመጠጠ ሰውነቱ እየከሳ እየሄደ መድኃኒቱ በጣም ከፍተኛ ቢሆንና በጣም አደገኛ ቢሆን ነው ይሄና ሳሚን ሊጎዳው የቻለው። ስለዚህ ከዚህ በላይ ርቆ ሳይሄድ እውነቱን ተናግሬ ሳሚ እንዲድን ወይም ደግሞ ሜሮን እንደመረዘችው ማወቅ አለበት በማለት ለጆሲ እናገራለሁ ብላ ወደ ክላሱ ሄዳለች ማለት ነው። ሜሮን በጣም ተጨንቃ ለጋሽ ግርማ ጆሲ ከዚህ ቤት መውጣት አለበት፣ ሁሉም ነገር አውቋል፣ ሰላምን እንደዛ ስናረግ እንደነበረ ልትደፍራት እንደነበረ መርዝ ሰተናት ከአንተ ጋር እንድተኛ ስናረግ እንደነበረና ሳትታመም ታማለች ብለን እንደነበረ ሁሉም ነገር ጆሲ አውቀዋል። ስለዚህ እሱን ለማስካከል ጆሲን ከዚህ ቤት ማስወጣት አለብን ብላ ተመካክሮ እንግዲህ ጆሲ ከዚህ ቤት መሄድ አለብህ፣ በቅርቡ የሚመጣ እንግዳ አለ፣ ስለዚህ ቤቱ ስለማይበቃ ሆቴል ይዘህ ብትቆይ ጥሩ ይመስለኛል በማለት ጋሽ ግርማ አናግሮት ነበረ። ጆሲ ግን እኔ በዚህ ሰዓት ወንድሜ እንደዚህ ታሞ ከዚህ መውጣት
አልፈልግም፣ አልሄድም፣ ይቅርታ አድርግልኝና በማለት ነበረ የመለሰው። ሳሚም ደግሞ አይሄድም ወንድሜ የትም አይሄድም፣ እኔ እዚህ ቤት እያለሁ እስካለሁ ድረስ እዚህ ቤት የመቆየት መብት አለው፣ ይሄ ቤቱ ነው በማለት ነበር መልሶ ከጋሽ ግርማ ጋር እየተጣላው ማለት ነው ቤተሰቦች።